በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አለቃ እያሌው ታምሩ ያስተላለፉት ግዝትና ምክንያቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመራር ላይ ያዩትን ችግር በማስመልከት የቤተክርስቲያኒቱ የሊቃውንት ጉባኤ ሰብሳቢ የነበሩት አለቃ እያሌው ታምሩ ችግሩ ስር ሳይሰድ ገና ከጅምሩ እንዲታረም ማሳሰቢያና ተማጽኖ ካቀረቡ በኋላ በማስከተልም ቃለ ግዝት አስተላልፈዋል። ቃለ ግዝታቸው በመጀመሪያ የወጣው ሰኔ 27 ቀን 1988 ዓ.ም በመብሩክ ጋዜጣ ላይ ነበር። ይህም እንደሚከተለው ይነበባል። በቤተ ክርስቲያን የደረሱ ልዩ ልዩ ችግሮች ሁሉ በሲኖዶሱ ተመክሮባቸው እንዲወገዱና እርምጃቸውም እንዲገታ በ1987 ዓ.ም ጥቅምትና ኅዳር ወር ለሲኖዶስ ማመልከቻ ስጽፍ መልእክቴ በጌታዬ በአምላኬ ትእዛዝ የተደረገ መሆኑን ገልጬ በአፈጻጸሙ ቸልተኝነት እንዳይታይበት ሲኖዶሱን በሾመ በመንፈስ ቅዱስ ዳኝነት ተማጽኜ አቤቱታዬ የኔ ብቻ ሳይሆን በአጸደ ሥጋና በአጸደ ነፍስ ያሉ የኦርቶዶክሳውያን አበውና ምዕመናን አቤቱታ መሆኑን ገልጬ ነበር ያቀረብኩት። ነገር ግን የሲኖዶስ ዋና ጸሐፊ አባ ገሪማና ፓትርያርኩ ሐሳባቸው እስካሁን በቤተ ክርስቲያን የኖረውን የመንፈስ ቅዱስ መሪነት ሽረው የራሳቸውን ጣዖታዊ መሪነት ለመተካት ኖሮ በጥቅምት ወር 1988 ዓመተ ምህረት በተደረገው አጠቃላይ ጉባኤ ላይ ያቀረብኩትን አቤቱታ ጭምር ሳይቀበሉ ከመቅረታቸውም በላይ የመንፈስ ቅዱስን ዳኝነት የሲኖዶሱን ስልጣን ለግል አድመኞቻቸው ኮሚቴ አሳልፈው በመስጠትና በእነሱ ውሳኔ ተደግፈው የኑፋቄ መጽሐፍ ማውጣታቸውና መበተናቸው አንሶ ኦርቶዶክሳዊውን የሊቃውንት ጉባኤ አፍርሰዋል። ይህ በዚህ እንዳለ ሲኖዶስ ተሰብስቦ ጉዳዩን እንዲያይ በግል ማመልከቻ በነጻ ፕሬሱ በኩልም ተቃውሞዬን በማሰማት ላይ ያለው ሚያዝያ 18 ቀን 1988 ዓ.ም የቅሬታ አስወጋጅና የሰላም ኮሚቴ በሚሉት የግል ኮሚቴያቸው ድጋፍ እኔን ካባረሩ በኋላ ከሚያዝያ 22 እስከ ግንቦት 6 ያደረጉት በአፈና የሲኖዶስ ስብሰባ ሕግ አስወጥተው በመንፈስ ቅዱስ ፈንታ ራሳቸው ፓትርያርኩ ሲኖዶሱ ወንጌልን ለሚሰብክበት ቀኖና ቤተ ክርስቲያን ለሚያስተምርበት ጉዞ አመራር ሰጪ ጣዖት ወደ መሆን አድገዋል። በቤተ ክርስቲያን ስም ተሰይመው እግዚአብሔርንና ቤተ ክርስቲያንን ያገለግሉ የተሾሙ ኤጲስቆጶሳት፣ ጳጳሳትና ሊቃነ ጳጳሳት የሲኖዶስ ዋና ጸሐፊ ሳይቀር ለቤተ ክርስቲያን ተጠሪ መሆናቸው ቀርቶ ለፓትርያርኩ ተጠሪዎች እንዲሆኑ ሲያደርጉ ሚያዝያ 30 ቀን ተፈርሞ ጸድቋል። የተባለውና በጽሕፈት ቤቱ አማካኝነት ለሚመለከተው ሁሉ እንዲተላለፍ በቃለ ጉባኤ ትእዛዝ የተሰጠበት ሕገ ቤተ ክርስቲያን እስካሁን ቤተ ክርስቲያን ስትሰራባቸው የኖሩት ሕጎችና ደንቦች ሁሉ በዚህ ሕግ የተሻሻለው ከስፍራቸው ሲወገዱ አባ ጳውሎስ በመንፈስ ቅዱስ ፈንታ የቤተ ክርስቲያኒቱን የአመራር ሰጭነት ቦታ ሲይዙ በቤተ ክርስቲያን ላይ የአምልኮ ጣዖት አዋጅ አውጀውባታል። ፓትርያርኩ በሾማቸው በእግዚአብሔርና በቤተ ክርስቲያን ላይ በፈጸሙት ተግባር ታላቅ በደል ፈጽመዋል። ከራሳቸው ጋር ቃላቸውን ለማጽደቅ ምኞታቸውን ለማሟላት በሕጉ ላይ ፈርመዋል ተብሎ ስማቸው የተመዘገበላቸው 34ቱ ጳጳሳትና ሊቃነ ጳጳሳት እንደተባለው አድርገውት ከሆነ ለፈጸሙት በደል ተባባሪዎች ናቸው። ይህም እጅግ የሚያሳዝን ነው። የሚገርመው ደግሞ በዚሁ ሕግ አንቀጽ 14 ፓትርያርኩ የተዋሕዶ እምነትን ሕግጋተ ቤተ ክርስቲያንን የማይጠብቅ ማዕረጉን የሚያጎድፍ ሆኖ መገኘቱ በተጨባጭ ማስረጃ ሲረጋገጥ በምልአተ ጉባኤ ያላንዳች የሐሳብ ልዩነት በቅዱስ ሲኖዶስ ከተጠና በኋላ በቅዱስ ሲኖዶስ ውሳኔ መሠረት ከማዕረጉ ይወርዳል የሚል ቃል አስፍሮ ሲኖዶሱን በአፈና ልዩ ሥልጣን ተጠቅመውና እንደሌለ አድርገው ካሳዩ በኋላ የኑፋቄ መጽሐፍ በማሳተም የተዋሕዶ ሃይማኖትን አፋልሰዋል። ሕገ ቤተ ክርስቲያንን ሳይጠብቁ ቤተ ክርስቲያንን ከምታወግዛቸው ጋር የጸሎት ቅዳሴና የማዕድ ተሳትፎ አድርገዋል። ቤተ ክርስቲያኒቱ ከምታወግዘው ፖፕ ቡራኬ ተቀብለዋል እያልን እየተቃወምን ለተቃውሟችንም ተጨባጭ ማስረጃ እያቀረብን ራሳቸውም ይህንን ሳይቃወሙ ይህ እንዳይቀጥል በሥልጣናቸው ተጠቅመው ኦርቶዶክሳዊውን የሊቃውንት ጉባኤ ሲያፈርሱ ጉዳዩን አይቶ ውሳኔ በመስጠት ፈንታ እንደገና በሕግ በመንፈስ ቅዱስ ስፍራ ተተክተው
ለሲኖዶስ ሥልጣንና ተግባር አመራር ሰጪ ይሆናሉ። የሲኖዶሱ አባሎች ሁሉ ለፓትርያርኩ ተጠሪ ይሆናሉ ሲል የወጣው አዋጅ አፈጻጸም ነው። ይህ ሕገ ቤተ ክርስቲያን ተብሎ የታወጀው ሕግ እስመ ሜጥወ ለአመፃ ላዕሌከ አመፅን ወደ አንተ መለሷት ተብሎ እንደተጻፈ ቤተ ክርስቲያንን መካነ ጣዖት ምዕመናንን መምለኪያነ ጣዖት የሚያሰኝ ስለሆነ በሙሉ ድምፅ እንድትቃወሙት በእግዚአብሔርና በቤተ ክርስቲያን ስም እጠይቃለሁ። ከአሁን ጀምሮ ማለት ይህ ቃል በነፃው ፕሬስ ከተላለፈበት ጊዜ ጀምሮ በብፁዕ ወቅዱስ አቡነ ጳውሎስ ቃልና እጅ በሲኖዶስ ጸሐፊ በአቡነ ገሪማ ቃልና እጅ ይህን የተጻፈውን ሕግ የቤተ ክርስቲያን ሕግ ብለው አጽድቀው በተባባሪነት አሳልፈዋል የተባሉ ጳጳሳት እውነት ሆኖ ከተገኘ የነሱ ተባባሪዎች ናቸውና በነሱ ቃልና እጅ ቡራኬ እንዳትቀበሉ፣ እንዳትናዘዙ ስማቸውን በጸሎተ ቅዳሴ የሚጠሩ አለቆች፣ ቀሳውስት፣ ካህናትም ካሉም አምልኮ ጣዖት አራማጅ ናቸውና ተጠንቀቁባቸው፣ ምክር ስጧቸው፣ እምቢ ካሉም ተለዩአቸው። እንዲሁም ሐምሌ 5 ወይም ሐምሌ 6 ቀን ይከበራል ተብሎ ሽርጉድ የሚባልለት በዓለ ሲመት የአሮን የወርቅ ጥጃ መታሰቢያ ሆኖ በቤተ ክርስቲያን ሊከበር የማይገባው ስለሆነ በዓሉ ከመድረሱ በፊት የሲኖዶሱ አባላት በአስቸኳይ ተሰብስበው ሕጉን ካልሻሩና በጣዖትነት የተሰየሙትን አቡነ ጳውሎስን ከሥልጣናቸው ካላነሱ ይህንን በዓል እንዳታከብሩ ለቤተ ክርስቲያን ደሙን ባፈሰሰ አምላክ ስም ቤተ ክርስቲያንን በሚመራና በሚጠብቅ በመንፈስ ቅዱስ ስም ጥያቄን አስተላልፋለሁ። ምናልባትም የሕጉን ጽሑፍ አንብቦ መረዳት የተሳነው ግን በልዩ ልዩ ደጋፊዎቻቸው ተጭበርብሮ በቸልታ የሚመለከተው ከዚያም አልፎ በሥልጣናቸው እየተመኩ ለቤተ ክርስቲያን ጥያቄ ጆሮአችንን አንሰጥም ብለው ይህን በደል ያደረሱትን ፓትርያርክ አቡነ ጳውሎስን በሦስት የሹመት ስም የሚንቀባረሩትን አባ ገሪማን ለእነሱ ድጋፍ የሚሰጡትንም ሁሉ በምድር ያሰራችሁት በሰማይ የታሰረ ይሆናል ሲል በሰጠው ቃል በአብ በወልድ በመንፈስ ቅዱስ ሥልጣን በጴጥሮስ በጳውሎስ በማርቆስ በቄርሎስ በባስልዮስ በቴዎፍሎስ በተክለ ሃይማኖት ዘደብረ ሊባኖስ ቃል ኃጥእ ደካማም በመሆን በእኔም በቀሲስ ወልደ ጊዮርጊስ ቃል አውግዣለሁ። ይህን ሕግ የተቀበሉ ከሥራ ላይ ያዋሉ ሁሉ እንደ አርዮስ፣ እንደ መቅዶኒዎስ፣ እንደ ንስጥሮስ፣ እንደ ፍላቢያኖስ፣ እንደ ኬልቄዶን ጉባኤና ተከታዮቹ እሱራን ውጉዛን ይሁኑ። በማይፈታው በእግዚአብሔር ሥልጣን አስሬአለሁ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን፣ አሜን። ማስጠንቀቂያ። አምላኬ ሂድና ተናገር ያለኝን ትእዛዝ ለእናንተ አድርሻለሁ፣ ሩጫዬን ጨርሻለሁ። ከእንግዲህ ተጠያቂነት የእናንተ የምዕመናንና ታሪክ ተጠያቂ ያደረገው የመንግሥት ነው። ለዚህም ምስክሬ ራሱ እግዚአብሔር፣ ቅዱሳን መላእክት፣ ሰማይና ምድር ናቸው። አለቃ እያሌው ታምሩ ዘዲማ ጊዮርጊስ። አለቃ እያሌው ታምሩ ባስተላለፉት ግዝት ዙሪያ የተሰጡ አስተያየቶች። ባለፉት 12 ዓመታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመራር ላይ የተቀመጡ መሪዎችን በሚመለከት አለቃ እያሌው ታምሩ በራእይ ስለተሰጣቸው መልእክትና ስላስተላለፉት ውግዘት የሚያነጋግሩ ወይም ከወዲያ ወዲህ የሚመላለሱ የተለያዩ አመለካከቶች መኖራቸው ይታወቃል። በራእይና በሕልም መንፈሳዊ መልእክትን መቀበል ለክርስቲያን አባቶች አዲስ ነገር እንዳልሆነ የታወቀ ስለመሆኑ ከመጽሐፍ ቅዱስ እጅግ ብዙ ታሪኮችን እናገኛለን። የሚከተሉት ለአብነት ያህል ቀርበዋል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ሂድ፣ በኢየሩሳሌም ጆሮ ጩኽ፣ እንዲህም በል። ኤርምያስ ምዕራፍ 2 ከቁጥር 1። በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለሁ ሰማያት ተከፈቱ፣ የእግዚአብሔርን ራእይ አየው። ትንቢተ ሕዝቅኤል ምዕራፍ 1 ከቁጥር 1። ጌታ እግዚአብሔር እንዲህ አሳየኝ። አሞጽ ምዕራፍ 6 ከቁጥር 1። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ዮናስ ምዕራፍ 1 ከቁጥር 6። በእንዲህ ያለ ሁኔታ ከእግዚአብሔር መልእክት የተቀበሉ አባቶቻችንም ከእግዚአብሔር ትእዛዝ ፈቀቅ ሊሉ አልወደዱም። ታላቁ ሐዋርያ ቅዱስ ጳውሎስ ንጉሥ አግሪጳ ሆይ
ስለዚህ ከሰማይ የታየኝን ራእይ እምቢ አላልሁም በማለት ለአምላኩ የነበረውን ታዛዥነት ገልጧል። የሐዋርያት ሥራ ምዕራፍ 26 ከቁጥር 19። ከዚህ በተጨማሪ እጅግ ብዛት ያላቸው ኢትዮጵያውያን ቅዱሳን የእግዚአብሔርን መልእክት በመቀበል እስከ ነገሥታቱ እልፍኝ ድረስ ቀጥ ብለው በመግባት የታዘዙትን ተናግረዋል። ይህ ሁሉ የሃይማኖትና የታሪክ እማኝነት እያለ ክቡር አለቃ እያሌው ታምሩ በራእይ ስለተሰጣቸው መልእክት የተናገሩትን ለመቀበል የከበዳቸው ሰዎችና ድርጅቶች ነበሩ። ከነዚህ ውስጥ ጥቂት ግለሰቦችና ዜና ቤተ ክርስቲያን ጋዜጣ ራእይ አላዩም፣ ክህነት ሳይኖር ውግዘት፣ የቤተ ክርስቲያንንና የአባቶችን ክብር ደፍረዋል ወዘተ የሚሉ ማዕከላዊ ነጥቦች ዙሪያ በፍሬ ነገር ሳይሆን በተራ ስድቦች የታጀቡ ትችቶችና ተቃውሞችን ጽፈዋል። እነሱ ለጻፏቸው ትችቶችና ተቃውሞዎች ደግሞ ከዚህ በታች ያሰፈርናቸው መልሶች በጊዜው ተሰጥተዋል። ከነዚህም መካከል ሁለት የህትመት ውጤቶችን እንደሚከተለው እናቀርባለን። ባለፈው ሳምንት የመብሩክ ጋዜጣ እትማችን ከአለቃ እያሌው ታምሩ ጋር ያደረግነው ቆይታ በክፍል 1 ዝግጅታችን ማቅረባችን ይታወሳል። ይህንኑ ጉዳይ በተመለከተ ወደኛ ስልክ በመደወልም ሆነና ወደ ሲኖዶስ አባላቶች ስልክ በመደወልና በግንባርም በመገናኘት ለዚህ ዝግጅት አፍራሽም ሆነ ገንቢ ሐሳብና አስተያየት ካለ ለግንዛቤ እንዲረዳ ሰፊ ዘገባ ለማጠናቀር ጥረት በማድረግ ሰንብተናል። በግንባር ካገኘናቸው ሁለት አባቶች በተናጠል እንደገለጹልን ከሆነ መጠራጠር አይገባም። አያሌው ዕድሜ ልኩን እግዚአብሔርን ሲያገለግል የኖረ ፈሪሃ እግዚአብሔር ያለው ፍጹም ከልቡ የእግዚአብሔር ወዳጅ ነው። እንዲህ ያለ ልበ ብርሃን ሰው ቀርቶ አጥብቆ አምላኩን የሚማጸን ፍጡር እንኳ ከፈጣሪው መልስ ማግኘት ይችላል። ጥርጣሬያችንን እናስወግድ። የጊዜው ጉዳይ አላመች አለ እንጂ በአባትነት በክብር መቀመጥና በአቋራጭ አምላክን ለመማጸን መንገድ በሆነ ነበር በማለት አስተያየታቸውን ሰንዝረዋል። አንድ ሊቀ ጳጳስ የሆኑ ታዋቂ አባት ደግሞ አለቃ እያሌው እኛም ሁላችን የምናምንባቸው አምላካቸውን ሌት ተቀን በጸሎት የሚማጸኑ እኔም ሆንክ ሌሎች ለሃይማኖታቸው ቀናኢ መሆናቸውን የምናውቀው ነው። ነገ አፈር የሚጠብቃቸው እንደሳቸው ያሉ ታላቅ ሰው ራእይ ሳዩ አይቻለው ለማለት የማይደፍሩ ጥብቅና ድንቅ ሰው መሆናቸውን ማንም የቤተ ክርስቲያኒቱ አመራር አባል ያውቃል፣ ያምንባቸዋል በማለት አስተያየታቸውን ሰጥተዋል። መብሩክ ጋዜጣ ግንቦት 22 ቀን 1988 ዓ.ም። ሐዋርያት እንኳ እርስ በርሳቸው በምስጢር በቤታቸው በቤተ ክርስቲያን በአደባባይም ቢሆን የወንጌል ሥራ እንዲቃና ብዙ ይጋጫሉ፣ ብዙ ይከራከራሉ፣ ብዙ ይነጋገራሉ። ታዲያ እኔ የሊቃውንት ጉባኤ ሰብሳቢ ሆኜ 35 ዓመት የሰራው ሰው የቤተ ክርስቲያኒቱ ካህን በብፁዕ ቅዱስ አቡነ ባስልዮስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ እጅ የተቀባው ካህን በቤተ ክርስቲያን ካሉት ሊቃውንት ምንም እንኳን እንደነሱ ሆናለሁ ባልልም በመጠኑ ከቁጥር የገባው ሰው የቤተ ክርስቲያን እምነት፣ ሥርዓት፣ ትምህርት ሲዛባ ዝም ብሎ መመልከት ይገባኛልን? ጌታዬ ተናገር ዝም አትበል እያለ ጩህ ነው እኮ የሚለኝ። ጌታዬ ጩህ፣ ጉሮሮ እስኪነቃ ጩህ፣ ድምፅ እስኪጠፋ ጩህ ይለኛል። የሚቀሰቅሰኝ ይኸው ነው እና የተናገርኩት በዚሁ ምክንያት ነው እንጂ በእውቀት ከሌላው እበልጣለሁ ብዬ አልተናገርኩም፣ አልናገርምም። የሚበልጠኝ አለ፣ የሚያንሰኝም አለ። ደግሞም ብዙዎቹ አይበልጡኝም፣ ሁሉም አያንሱኝም። አሁን ያሉት መጽሐፉን ያዘጋጁት ግን ከእኔ በታች ናቸው። ጦማር ጋዜጣ ግንቦት 14 ቀን 1988 ዓመተ ምህረት። ክቡር አባታችን አለቃ እያሌው ታምሩ ከቤተ ክህነት ከተገለሉ በኋላ እንደቀደሙት ዘመናት በአደባባይ ወጥተው ሕዝቡን የማስተማርና የመምከር ዕድል አላገኙ። በአዲስ አበባ የሚገኙ አድባራትና ገዳማት አውደ ምሕረቶች፣ የሰርግና የቀብር ሥነ ሥርዓቶች፣ በዓላትና የተለያዩ የትምህርት መስጫ አዳራሾች፣ መንግሥታዊ ራዲዮ፣ ቴሌቪዥንና ጋዜጦች የሊቁን ርቱዕ አንደበት በአገርና በሃይማኖት በወገን ፍቅር የነደደ ትምህርት ለማስተጋባት አልታደሉም። ከላይ በዘረዘርናቸው ቦታዎች ሁሉ እንዳያስተምሩ በቀጥታም ሆነ በእጅ አዙር ማዕቀብ ተጣለባቸው። አለቃም የቁም እስረኛ ለመሆን ተገደዱ። ሆኖም ግን እሳቸው አልተረቱም። ክፍት ሆኖ ባገኙት መንገድ ሁሉ ሃይማኖትን፣ የአገር ፍቅርን፣ አንድነትን እስከ ዕለተ ዕረፍታቸው ድረስ አስተማሩ። ለዚህ አባባላችንም በመኖሪያ ቤታቸው ተወስነው በቆዩባቸው 11 ዓመታት
ያመረቷቸው የሃይማኖትና የምግባር ትሩፋቶች ምስክሮች ናቸው። ጥቂቶቹን እንደሚከተለው እንዘረዝራለን። ሀ በማኅበረ በኩርና ዘወትር ቅዳሜ ከሰዓት በኋላ በመኖሪያ ቤታቸው በመገኘት ለሚማሩ ምዕመናን የሚሰጡትን የስብከት ወንጌል አገልግሎት በስፋት በመቀጠል ለአገራቸው ለወገናቸውና ለቤተ ክርስቲያን ሰላም፣ አንድነትና ነጻነት በመጾምና በመጸለይ። ሀ በተለያዩ ሃይማኖታዊ ጉዳዮች ላይ ያተኮሩ 4 መጻሕፍትን በማዘጋጀትና በማሳተም። መ በሃይማኖት፣ በታሪክ፣ በቋንቋ፣ በፖለቲካና በተለያዩ በዓላት ዙሪያ የሚነሱ ጥያቄዎችን አስመልክቶ ከግለሰቦች፣ ከጋዜጠኞች፣ ከዩኒቨርሲቲ ተማሪዎችና ምሁራን ለሚቀርቡ ጥያቄዎች መልስ በመስጠት በግምት ከ60 እስከ 80 የሚደርሱ ቃለ መጠይቆችና መግለጫዎችን በመስጠት። ሰ በሕመምና በተለያየ ችግር ተይዘው የእሳቸውን ምክርና ጸሎት ለሚሹ ሁሉ ምንም አይነት የቀንና የሰዓት ገደብ የሌለበት የማጽናናትና የጸሎት ድጋፍ በማድረግ ከአንድ አባት የሚፈለጉ መንፈሳዊ አገልግሎቶችን ሲያበረክቱ ቆይተዋል። አነሳስቶ ላስጀመረኝ አስጀምሮ ላስፈጸመኝ የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። እናቴ እመቤቴ ወላዲተ አምላክ ያማሻዋ ማርያም አመሰግንሽ። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ። የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ
አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን